ትኩረት የሚሻው ፍትህና ዳኝነት በኢትዮጵያ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ትኩረት የሚሻው ፍትህና ዳኝነት በኢትዮጵያ በሚል ርዕስ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ሄግ የሚገኘው በህግና ፍትህ ማሻሻል ላይ ጥናት የሚያቀርበው ተቋም ከ5 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2020 ባቀረበው የኢትዮጵያን ፍትህና ዳኝነት ስርዓት የተመለከተ ጥናቱ ዘርፉ ለህብረተሰቡ እርካታ የፈጠረ አገልግሎት እንዳልሆነ በሰፊው ይፈትሻል። በ6 ክልሎች ከ5000 በላይ ሰዎችን በማሳተፍ የተደረገው ግምገማ በዓመቱ ለፍርድ ቤቶች ከቀረቡ 7.4 ሚሊዮን ጉዳዮች ውስጥ 5.2 ሚሊዮን የሚሆኑት ውሳኔ አለማግኘታቸውን ይጠቅሳል። ኢትዮጵያውያን በመሬት ጉዳይ የሚነሱ ግጭቶችን፣ ወንጀሎችን፣ በጎረቤትና በቤተሰብ ደረጃ የሚፈጠሩ አለመግባባቶችን፣ የገንዘብ እንዲሁም ከአሰሪ ጋር የሚፈጠሩ የሥራ ጭቅጭቆቻቸውና ሌሎችም ፍትህና ዳኝነትን የሚጠይቁ ጉዳዮቻቸውን ወደ ፍርድ ቤት ይዘው መምጣታቸው የተለመደ ነው የሚለው ጥናቱ፣ ይሁን እንጂ እነዚህን ችግሮች በቶሎ እልባት የሚሰጥ የፍትህና የዳኝነት ስርዓት በሀገሪቱ አለመገንባቱን ይጠቁማል። ጥናቱ እንደጠቆመው ወደ ፍትህ ጉዳያቸውን ይዘው ከሚመጡ ዜጎች መካከል 80 በመቶዎቹ ሽምግልናና ሌሎች ባህላዊ የፍትህና ዳኝነት አማራጮችን ለመጠቀም ይሞክራሉ ይላል። በአጠቃላይ የኢትዮጵያውያን የፍትህና ዳኝነት አገልግሎት ፍላጎት ሀገሪቱ ማቅረብ ከምትችለው የፍትህና ዳኝነት በላይ ቁጥሩ ከፍተኛ መሆኑን የሚጠቅሰው ጥናቱ የሚቀርበው ውስን አገልግሎትም ቢሆን ህብረተሰቡን ያረካ አይደለም በማለት ነው ያስቀመጠው። በኢትዮጵያ የፍትህ ስርዓቱን ለማሻሻልና ለማዘመን ከዚያ ወዲህ ጥረት ሲደረግ ታይቷል። ይህንኑ የፍትህ ስርዓት ማሻሻልን በተመለከተ የተለመዱ የእጽና ወንጀል ቁጥጥር ተቋም እንደ አውሮፓውያን አቆጣጠር በ2021 ባስነበበው ሀተታ የቆየው የሀገሪቱ የፍትህና ዳኝነት ስርዓት ሰፊ ጉድለት የነበረበት መሆኑን አስፍሯል። የኢትዮጵያ የፍትህ ስርዓት የህዝብ አመኔታ ያጣ ነው የሚለው ሀተታው ይህ አመኔታ ማጣት ደግሞ በዘርፍ በሚያገለግሉ ግለሰቦች ላይ ብቻ ሳይሆን በአጠቃላይ በተቋሙ ላይ ጭምር የሚታይ መሆኑን ይጠቁማል። የቀድሞዋን የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊን የፍትህ ስርዓቱን ተአማኒነት ለማጠናከር የሁሉንም ባለድርሻ አካላት የተቀናጀ ጥረት ይጠይቃል የሚል ንግግር የሚያወሳው የተመድ ድርጅቱ በኢትዮጵያ ፍትህና ዳኝነት በቀላሉ የማይገኝ ዘርፉም በሙስና የተጨማለቀ እንዲሁም ጥቅመኝነት የሰፈነበት መሆኑን በግልጽ ያስቀምጣል። ሪፖርተር ያነጋገራቸው የህግ ባለሙያዎችም ቢሆኑ የፍትህና ዳኝነት ዘርፉ የተደራሽነት ችግር እንዳለበት ገልጸው ስለዚሁ የራሳቸውን ጥናት ማድረጋቸውን የሚገልጹት የህግ ባለሙያው አቶ አንዱዓለም የመልካም አስተዳደር ችግሩ መባባሱን እንደታዘቡ ተናግረዋል። ሌላኛው የህግ ባለሙያ አቶ አበባው አበበ ለሪፖርተር ሲናገሩ ደግሞ የፍትህና ዳኝነት ዘርፉ ፈተና በአጠቃላይ የሀገር ህልውናን ጭምር የሚፈትን መሆኑን አንስተዋል። የመልካም አስተዳደር ችግር ሲነሳ የአስፈጻሚ አካላት የዳኞችን ውሳኔ የሚጥሱበት አጋጣሚ ይታያል። ፖሊሶችም ቢሆኑ የፍርድ ቤቱ ውሳኔን ሳያስፈጽሙ የሚታዩበት ሁኔታ አለ። ዳኞች ጭምር ከችሎት ተነስተው የሚታሰሩበት ሁኔታም ታይቷል በማለት ባለሙያው አስረድተዋል። በኢትዮጵያ የመጣውን የፖለቲካ ለውጥ ተከትሎ የፍትህ ስርዓቱን የማሻሻልና ሪፎርም የማድረጉ ሥራ በሰፊው መካሄድ መጀመሩ ሲነገር ቆይቷል። በፖለቲካ መዋቅር ውስጥ ያልነበሩትንና ለሴቶች መብት ጥብቅና በመቆም የሚታወቁትን ወይዘሮ መዓዛ አሸናፊን የመጀመሪያዋ ሴት የጠቅላይ ፍርድ ቤት ዳኛ አድርጎ ከመሾም ጀምሮ በአጠቃላይ በፍትህ ተቋማትና በህጎች ማሻሻል ሥራ ላይ ሰፊ ሥራ መሰራት መጀመሩ ተስፋ የሚሰጥ አጀንዳ ሆኖ ቆይቶ ነበር። ይሁን እንጂ በሂደት በፍትህ ስርዓቱ በተጨባጭ የመጣው ለውጥ አመርቂ ያለመሆኑን በርካቶች ሲናገሩ ቆይተዋል። ራሳቸው ጠቅላይ ሚኒስትር አብይ አህመድ ከ2 ዓመታት ቀደም ብሎ ዳኛውም አቃቤ ህጉም ሆነ ፖሊስ በሌብነት የተዘፈቁ ናቸው ብለው በደረጃ ጠንከር ያለ ንግግር ማድረጋቸው በዘርፉ ሪፎርም ተጀመረ ቢባልም ነገር ግን ችግሮች ገና አለመቀረፋቸውን ያረጋገጠ ነው የሚል ግምት ሲያሰጥም ቆይቷል። ከዚያ ወዲህ የተፈጠሩ ሁነቶችና አንዳንድ ጉልህ ክስተቶችም ቢሆኑ ይህንን ሲያጠናክሩ ነው የታየው። በተለይ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሲያወጧቸው የቆዩ ሪፖርቶች
የኢትዮጵያ የፍትህና ዳኝነት ስርዓት የት ገባ የሚል ጥያቄን ሲያጭሩ መቆየታቸውም አይዘነጋም። የተመድ የልማት ፕሮግራም ዩኤንዲፒ ከፕሪቶሪያ ሰላም ስምምነት በኋላ በትግራይ ክልል የፍትህና ዳኝነት መዋቅር ላይ ባደረገው ግምገማ ዘርፉ በዚያ ክልል ከመሰረተ ልማት ውድመት ጀምሮ አጠቃላይ ቀውስ እንደገጠመው ነው ያረጋገጠው። ከፋይልና ኮምፒውተር ውድመት ጀምሮ ጦርነት፣ ሽሽት፣ ወደ ሱዳን ለመሰደድ ስለተገደዱ ዳኞችና አቃቤ ሕጎች ጭምር በተቋማቱ ላይ የደረሰውን ከባድ ድቀት የገመገመው ድርጅቱ ጣሪያና ግድግዳቸው በፈራረሱ ፍርድ ቤቶች የክልሉን የፍትህና ዳኝነት ስርዓት ለማስቀጠል የሚደረገው ጥረት ፈታኝ መሆኑን አመልክቷል። ወደ 403 ህገወጥ የሰው ማዘዋወር ጉዳዮችን ጨምሮ እጅግ በርካታ የወንጀልና የፍትሐ ብሔር ጉዳዮች በቅጡ ከዳር ሳይደርሱ በኮሮና ወረርሽኝ እንዲሁም እሱን ተከትሎ በመጣው ጦርነት ዘርፉ መደናቀፉን የገለጸው ተቋሙ ክልሉ ሙሉ ለሙሉ ሊባል የሚችል የፍትህና ዳኝነት ስርዓት ድቀት እንደገጠመው ነው ያስቀመጠው። ይህ የትግራይ ክልል ሁኔታ ደግሞ ደረጃው ቢለያይም በሌሎችም ክልሎች ያጋጠመ ድቀት መሆኑ ይነገራል። በአማራ ክልል እንዲሁም በኦሮሚያ ክልል የቀጠሉ ጦርነቶች በፍትህና ዳኝነት ስርዓቱ ላይ የሚኖራቸው አሉታዊ ተጽዕኖ ቀላል አለመሆኑ ይገመታል። በቅርቡ የዳኝነት ክፍያን ለመወሰን የወጣ ደንብ ቁጥር 1/2017 የተባለው ደንብ በኢትዮጵያ ፍትህና ዳኝነትን ለማግኘት ዜጎች ከፍተኛ ገንዘብ የሚጠየቁበት አሰራር እየተፈጠረ ነው የሚል ወቀሳ ሲቀርብበት ቆይቷል። የፌዴራል ጠቅላይ ፍርድ ቤት ዋና ሬጅስትራር ወይዘሮ ዙፋን ወልደ ገብርኤል እና የፌዴራል ጠቅላይ ፍርድ ቤት የህግ ጥናትና ምርምር ዳይሬክተር የሆኑት አቶ አሮን ደጎል በአባይ ቴሌቪዥን ላይ ቀርበው ስለዚሁ ደንብ ባብራሩበት ወቅት ደንቡ የወጣው የፍትህና ዳኝነት ስርዓቱን ወቅቱን በሚመጥን መንገድ ለማሳደግ ሲባል መሆኑን ተናግረዋል። ባለሙያዎቹ ይህንን ቢሉም ነገር ግን በተቃራኒው በአዲሱ ደንብ ላይ ብዙ ጥያቄዎች መነሳታቸው ቀጥሏል። ለሪፖርተር ሐሳባቸውን በዚህ ጉዳይ ላይ ያጋሩት የህግ ባለሙያው አቶ አበባው አበበ በበኩላቸው አዲሱን የፍርድ አገልግሎት ክፍያ ደንብ ተብሎ የወጣው አሰራር ደግሞ የዳኝነት ዘርፉን ችግር ያባብሳል። ድሮ 1 ብር የሚከፈልበት የማህተምና ትንንሽ አገልግሎት ዛሬ 50ና 100 ብር ደርሷል። ድሮ 20 ሺህ ብር የሚያስከፍል አገልግሎት ዛሬ 100 ሺህ ብር ደርሷል። ይህ መሰረታዊውንና ህገ መንግስታዊውን ፍትህ የማግኘት መብት አያግድም ወይ በማለት ጠይቀው ይህ የፍትህና ዳኝነት ተደራሽነትን ለማስፋት እንቅፋት አይሆንም ወይ የሚለው ትልቅ ጥያቄ ይፈጥራል በማለት ስጋታቸውን አብራርተዋል። በቅርብ ጊዜ ከፍተኛ ልምድ ያላቸው ዳኞች ከፌዴራል ጠቅላይ ፍርድ ቤት የዳኝነት ስራቸው መልቀቃቸውም አንዱ ጉዳይ ነበር። ሪፖርተር በባለፈው ሳምንት የእሁድ ጋዜጣ እትም ከግንቦት 20 ቀን 2017 ዓ.ም ጀምሮ የለቀቁት አቶ ሀብታሙ እርቂሁን፣ አቶ ኑረዲን ከድርና አቶ ብርሃኑ መንግስቱ ስለተባሉ ልምድ ያላቸው በከፍተኛ የዳኝነት ስራ ኃላፊነት የቆዩ ዳኞች በገዛ ፈቃድ ስራ የመልቀቅ ጉዳይን መዘገቡም አይዘነጋም። የህግ ባለሙያው አቶ አንዳለም በእውቀቱ ልምድ ያላቸው ባለሙያዎች መልቀቃቸው ለፍትህና ዳኝነት ስርዓቱ ጉድለት መሆኑን ይናገራሉ። ዳኛ ኑረዲንንም ሆነ ዳኛ ሀብታሙን ከተማሪነት ጊዜ ጀምሮ በስራ ወቅትም ለረጅም ጊዜ አውቃቸዋለሁ። የፌዴራል ከፍተኛ የሚባለው ፍርድ ቤት ላይ እስከ መስራት የደረሱት በየደረጃው ባስመዘገቡት ብቃትና ልምድ እንደሆነም አውቃለሁ። ዳኛ ብርሃኑንም ቢሆን በቅርበት ባላውቀው ጎበዝና ልምድ ካላቸው ባለሙያዎች አንዱ መሆናቸውን አውቃለሁ። ስለሆነም የእነዚህ 3 ባለሙያዎች መልቀቅ ለዘርፉ ትልቅ ኪሳራ ነው። ለዳኞች መኖሪያ ቤት የማቅረብ ስራ ሲሰራ ቆይቷል። ይሁን እንጂ አሁን ባለው የኑሮ ሁኔታ እንዲህ አይነት የበቁ ባለሙያዎችን ለማቆየት የሚያስችል ደሞዝና ጥቅማ ጥቅም አከፋፈል በዘርፉ ገና አልተመቻቸም። ወጥተው በጥብቅና ስራ በመስራት የሚያገኙት ገቢ በዳኝነት ቢቆዩ ከሚያገኙት ገቢም የሚበልጥ ነው። ስለሆነም ብዙ ዳኞች የዳኝነት ስራ የሚያስገኘው የራሱ የስራ እርካታ ቢኖርም እንኳን የራሳቸውንም ሆነ የቤተሰቦቻቸውን ኑሮ ለመደጎም ሲሉ ወደ ጥብቅና ስራ እየተዘዋወሩ ይገኛሉ። በአንድ ጊዜ ከዚህ ቦታ 3 ዳኛ ሲለቅብህ እንደ አገርም ከባድ ጉድለት ነው ሲሉ አቶ አንዱዓለም አስረድተዋል። ሌላኛው አስተያየት ሰጪ የህግ ባለሙያው አቶ አበባው በበኩላቸው የፍርድ ቤት ውሳኔዎች ወጥነት መጓደልንና የባለሙያዎች መልቀቅን ለዘርፉ ፈተና እንደሆኑ አስቀምጠዋል። ሁለቱም የህግ ሰዎች ከፍተኛ ልምድ ያላቸው ዳኞች መልቀቃቸውን ለፍትህና ዳኝነት ስርዓቱ ውድቀት መሆኑን ቢስማሙበትም
ለባለሙያዎቹ መልቀቅ መነሻ ምክንያት ነው በሚሉት ሐሳብ ላይ ግን የተለያዩ አስተያየቶችን ሰንዝረዋል። አቶ አንዱዓለም እንደሚናገሩት ከሆነ ዳኞች እየለቀቁ ያሉት በዋናነት የተሻለ ገቢና ኑሮ መደጎሚያ ፍለጋ ነው። ይህንን የበለጠ ሲያብራሩም በፊት ዳኞች በሚሰጡት ውሳኔ ላይ ጣልቃ ገብነት ነበር። አሁን ግን በንጽጽር የዳኝነት ነጻነት አለ። የመንግስት ፍላጎት ባለባቸው ጉዳዮች ሳይቀር አስገራሚ ውሳኔዎች ሲሰጡ እናያለን። በዳኞች ውሳኔ ላይ ጣልቃ የመግባት ሳይሆን እነሱ የሚወስኑትን ውሳኔ ያለማስፈጸም ችግር ነው አሁን ላይ ጎልቶ የማየው። በእነ አቶ ልደቱ አያሌው፣ በእነ አቶ ታዬ ደንደዓ ጉዳዮች ያየናቸው አጋጣሚዎች ብቻ ሳይሆን እኔ ራሴን በያዝኳቸው ጉዳዮች ጭምር የፍርድ ቤት ውሳኔን ያለማስፈጸም ችግር አጋጥሞኝ ያውቃል በማለት ገለጻ አድርገዋል። ከዚህ ለየት ያለ ሐሳብ ያላቸው አቶ አበባው አበበ በበኩላቸው ዳኞች የሚለቁት በጥቅማ ጥቅም ብቻ ሳይሆን በዘርፉ እየተከሰቱ ባሉ ተስፋ አስቆራጭ ሁኔታዎች ጭምር እንደሆነ ይገልጻሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኛ ለመሆን እጅግ ብዙ ልምድ ያስፈልገዋል። ፍርድ ቤት ለቆ ፖሊስ ያንን ትዕዛዝ ሳያከብር ተጠርጣሪን የማይለቅ ከሆነ የፍትህ ስርዓቱ ጥርስ የሌለው ይሆናል። ሰበር ድረስ የደረሱ ጉዳዮች ውሳኔ እንደማይከበር ግን እየታዘብን ነው። ከእግዚአብሔር በታች የፍትህ ባለቤት የሚባል ዳኛን ውሳኔ ፖሊስ አልቀበልም ማለቱ ከባድ ድቀት ነው። ዳኛን የሚያክል ከሰማይ በታች ውሳኔው መከበር ያለበት ባለሙያ ፍርድ ቤት ገብቶ ከችሎት አስነስቶ አንድ የጸጥታ ሰው አስሮት ሲሄድ ማየት ለዘርፉም ከባድ ድቀት ነው። እኛ ሀገር እኮ አሁን የምናየው ብዙ አይነት መልክ ያለው የፍትህ ስርዓት ፈተና ነው። ሚዲያዎች ራሳቸው የተጠረጠረ ሰው ጉዳይ ገና በፍርድ ሂደት ላይ እያለ እነሱ በራሳቸው ፈርደውና ወንጀለኛ ብለው ዶክመንተሪ ሲሰሩም ይታያል። ይህንን ጉዳይ የያዘው ዳኛ ከዚያ በኋላ እንዴት ነው የሚዳኘው? ነውር እኮ ነው ሲሰራ የምናየው። ከሰሞኑ የአትሌት ገለቴ ቡርቃ ጉዳይን በተመለከተ የሚያየነው የሚዲያ ፍርድ አንድ ማሳያ ነው። የደቦ ፍርድ ተጠናውቶናል። የፍርድ ቤትን ስራ፣ የፍርድ ቤትን ገለልተኛነት የሚጥሱ በግለሰቦች ላይ የሚደረጉ የደቦ ፍርዶች እየበዙ ነው በማለት አቶ አበባው አስረድተዋል። ከአንድ ወር ቀደም ብሎ የአማራ ክልል ጠቅላይ ፍርድ ቤት ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመተባበር በባህር ዳር ለዳኞችና ለፍትህ አካላት በሰብአዊ መብቶች አከባበር ዙሪያ በሰጠው ስልጠና ላይ ጉልህ ነጥቦች መነሳታቸውን የአማራ ሚዲያ ኮርፖሬሽን ዘግቦ ነበር። ሰብአዊ መብቶችና ነጻነቶች ሊከበሩ የሚችሉት ነጻና ገለልተኛ ፍርድ ቤቶች ሲኖሩ ብቻ ነው። ፍርድ ቤቶች ነጻና ገለልተኛ ካልሆኑ የሰብአዊ መብቶች ጥሰትን ጨምሮ ሌሎች ወንጀል ፈጻሚዎች ተጠያቂ ሳይሆኑ ሊቀሩ ይችላሉ። ይህ ደግሞ የሕግ የበላይነት እንዲሸረሸርና ተጠያቂነት እንዳይረጋገጥ ያደርጋል በማለትም የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መናገራቸው በወቅቱ በዘገባው ተመላክቷል። የዳኝነት ነጻነት መከበር የግለሰብ መብቶችን ለማስጠበቅ ብቻ ጥቅም ላይ የሚውል አይደለም ያሉት ኮሚሽነሩ ለሰብአዊ መብት ጥሰት ተጋላጭ የሆኑ ዜጎችን ጨምሮ ለሁሉም ዜጎች የፍትህ ተደራሽነትን ለማረጋገጥ ቁልፍ መሳሪያ ነው ብለዋል። ሰብአዊ መብቶችና ነጻነቶች ሊከበሩ የሚችሉት ነጻና ገለልተኛ ፍርድ ቤቶች ሲኖሩ ብቻ ነው ያሉት ዋና ኮሚሽነሩ የዳኝነት ነጻነት ፍትሐዊና ገለልተኛ የፍትህ አስተዳደር እንዲመሰረት ዋስትና የሚሰጥ ነውም ብለዋል። ለሪፖርተር ሐሳባቸውን ያጋሩት አቶ አበባው ግን የፍትህና የዳኝነት ስርዓቱ እየገጠሙት ያሉ ችግሮችን ሁሉም ያውቃል። ዘርፉ በተወሳሰበ ቀውስ ውስጥ ሲወድቅ እርምጃ መውሰድ ያለባቸው አካላት ዝምታን መምረጣቸውና ምንም አለማድረጋቸው ሌላ ግምት የሚያሰጥ ነው ሲሉ ጠቅሰዋል። በዘርፉ ስለሚፈጠሩ ችግሮች መንግስትም ሆነ ፓርላማው ይህ ነው የሚባል እርምጃ ሲወስዱ አናይም። የሆነ ነገር ሲከሰት ምንም ሲሉ አንታዘብም። የፍትህና ዳኝነት ስርዓቱ በዚህ ደረጃ እንዲፍረከረክ መንግስት የሚባለው አስፈጻሚው አካል ብቻ ሳይሆን ራሱ ፓርላማውን ቢሆን ይፈልገው ይሆን ወይ የሚያሰኝ ነገርም ያጭራል። ለዚያ ይሆን ወይ በፓርላማ ደረጃ ዳኛውም አቃቤ ሕጉም ሆነ ፖሊስ ሌባ ነው እየተባለ ሲነገር ጸጥ የሚባለው ያሰኛል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ዳኞችን በይፋ ወረፉ። ነገር ግን ዳኞች ይቅርታ ካልተጠየቁ ወደ ስራ አንመለስም ማለታቸውን ተከትሎ አቶ መለስ ምሽት በቴሌቪዥን የእንግሊዝኛ ፕሮግራም ላይ ይቅርታ ጠይቀዋል ነው የሚባለው። ጠቅላይ ሚኒስትሩ ብልህ ስለነበሩ ይቅርታ መጠየቃቸውንም ሆነ ስለ ጉዳዩ ብዙ በማይራገብበት መንገድ በእንግሊዝኛ ፕሮግራም ይቅርታ ጠይቀው ነገሩን አብርደውታል ነው የሚባለው። የፍትህና ዳኝነት ጉዳይ ቀላል እንዳልሆነ ስለገባቸው ነው ያንን ያደረጉት። ፓርላማው የሚሾማቸው ዳኞችን ያውም ያለመከሰስ መብታቸው ሳይነሳ
በጅምላ ሌባ ብሎ ማሸማቀቅ ዘርፉን አደጋ ውስጥ ይከታል። ሌባ ብሎ ከማሸማቀቅ ሲሰርቁ የተገኙትን ማስቀጣት አይሻልም ወይ? በማለት ያከሉት ባለሙያው አቶ አበባው ለዚህ አሳሳቢ የዘርፉ አደጋ ምንም መፍትሄ አለመፈለጉ ደግሞ ድርብ አደጋ መሆኑን ጠቁመዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ይዘንላችሁ የቀረብነው ትንታኔ ያደመጣችሁትን ይመስል ነበረ። ኢሊያስ ክፍሌ አብሬያችሁ ቆይቻለሁ። ለወቅታዊና ፈጣን መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ